አባታችን አባ ገብረ ኪዳን ስለ መተት ይሄንን ተናግረዋል። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት አመት ሙሉ ለምንድን ነው ቢሉ ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው። ለዚህ ነው ስትጸልዩ ነው ዲያብሎስ የሚሰቃየው። ሰማችሁኝ? ስታመልኩ ስትሰግዱ ነው ዲያብሎስ የሚሰቃየው። ስሙን ስትጠሩ ነው ዲያብሎስ የሚሰቃየው። የድግምትንትን የአይነጥላ የመተት የገርግር የምንማ ስሙን ራሱ ራሄል የእንትኒቱ ደግሞ እንደውም ራሱ የእንትን ሁሉ ጋጋኔን ወጥቷል። ሌሎች ደግሞ አፍዛ ደንግስ ተጠቅመውበት የዕለት ኑሯቸውን እንጀራ አድርገዋል። ማንም ያስተምራችሁ ይሄን ያጋንንት ስም። አንዳንዶቻቸው ደግሞ ሌሎቹ በቤተ እግዚአብሔር በብዛት የሚኖሩት ሰዎች ደግሞ ገና መንፈስ እንደሆነ ምን እንደሆነ አያውቁም። ይህ በስመ አብ ስለው 40 ክንድ ይርቃል የሚለው ነገርን አሁን ተዉት። ያ ለድሮዎቹ ነው። ከቀለሉ አይቀር እንዲህ ነው በሰለጠነ ዘመን መደንቆር አሉ አባ ገብረ ኪዳን። ይህ ቪዲዮ በቲክቶክ እና በዩቲዩብ ላይ ስለ አጋንንት ለሚያስተምሩ በየጸበልና በየቤተክርስቲያኑ ተደብቀው አጋንንት ለሚያስጮሁ እንዲሁም እነሱን ለምትከተሉ ነው። ይህን ቪዲዮ በደንብ ሰብታችሁ ተማሩበት። ወደ ቪዲዮ በደንብ ተደርጎ እንዲደመጥ ስለምፈልግ ነው። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት አመት ሙሉ ለምንድን ነው ቢሉ ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው። ቋንቋው እሱ ነው። ስለ ሰይጣን ሲያወሩ የድግምትንትን የአይነጥላ የመተት የገርግር የምንማ ስሙን ራሱ ራሄል የእንትኒቱ ደግሞ እንደውም ራሱ የእንትን ሁሉ ጋጋኔን ወጥቷል። የእንትኒቱ አገርን የመጥራት ስለማልፈልግ የእንትኒቱ ማማ የምናምን ራሄሎ ምንትስከትከ ማንም ያስተምራችሁ ይሄን ያጋንንት ስም እነሱ ይሆናሉ እንጂ አጋንንት ማን ያስተምራል? የአጋንንት ስም በመጣፍ ተጥፎ አልተማርንም። በነቢያትም በሐዋርያትም የተነገረን አለ። እነ ሌጊዮን እነ ጋርድኤል እነ ሳጥናኤል የተነገሩ አሉ። እነሱ እናውቃለን። እንዲሁ የጎጥ ደግሞ ወይ ጉድ ደግሞ የቱርኪቱ ማን ትሆን? የኢስታንቡሏ፣ የኬንያይቱ፣ የደቡብ አፍሪካ፣ የጆሃንስበርግ እነዚህ ስም ደግሞ ይኖራቸዋል። ደግሞ በሰለጠነ ዘመን መደንቆር ጭራሽ አጋንንቱ ራሱ የአማራ የትግራይ የኦሮሞ ሁሉ እያሉ እየጠሩ ነው አጋንንቱ። አሁን እንግዲህ የሜሪላንዲቱ አጋንንት፣ የዚህ የዲሲቱ አጋንንት፣ የካናዳይቱ ደግሞ ይላሉ የሱዳኒቱ። ኧረ እንደው ከቀለዱ ላይ ቀር እንዲህ ነው። እና ሰውን ሁሉ አጋንንት ይዞታል የሚሉ ለምንድን ነው? አጋንንት ይዞታል ብለው ሰው ካመነ፣ ሰው አጋንንት እንዳለበት ካመነ አመት እስከ አመት የነሱ እንጀራ የተከፈተ ነው። ስራቸው እሱን ነው። ቁጭ ብሎ አንድ ሰው ከአጋንንት እጅ አጋንንት በሰው ላይ ተንኮል አይሰሩም ማለት አይደለም። ሰውን ከአጋንንት እጅ የምታወጣው ክርስቶስን ወደሱ በማድረግ ስለ አጋንንት በመስበክ ሳይሆን ወደ ክርስቶስ የምታመጣው ስለ ክርስቶስ በመስበክ ነው ከአጋንንት የምታወጣው። ቀመሩ ራሱ የተበላሸ ነው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስን ስንሰብክ ነው አጋንንት የሚጠፉት። አቡነ ተክለ ሃይማኖት ኢትዮጵያ ላይ እየዞሩ ለጣዖት አምላኪዎች ሲያስተምሩ ጋኔን ማለት እንዲህ ነው አይደለም ያሉ። ክርስቶስን ይይዛሉ፣ የአጋንንቱን ተንኮል አንድ ጊዜ ይገልጣሉ፣ በቃ። ስለዚህ የቤተ ክርስቲያኒቱ አስተምህሮ ጋኔን ተኮር ሳይሆን ክርስቶስ ተኮር ነው። የመጀመሪያው ስህተት እዚህ ላይ ነው የሚመጣው። የመጽሐፍ ቅዱስ አስተምህሮ ክርስቶስ ተኮር እንጂ ጋኔን ተኮር አይደለም፣ በፍጹም አይደለም። አረጋዊ መንፈሳዊም ሲናገር ጭንቀት የሚያበዙብህን አጋንንት ትተህ የሚረዱህን መላእክት አስብ ነው የሚለው። ሰውን ቀኑን ሙሉ ስለ አጋንንት ብቻ እንዲያስበ እየደነገጠ አንዳንዱ ሰው ምን ይላል? በቃ ዛሬ ትንሽ ስግደት ስላጎደልኩ አጋንንቱ ሳይመቱኝ አይቀሩም እንዲል። ዛሬ ጸሎት አቋርቻለሁ ጠንብሰው ነው የሚጥለኝ እንዲል። በክርስቶስ ላይ ልብ እንዳይኖረው እምነቱ እንዲላላ የሚያደርግ ትምህርትን የሚያስተምሩት እንደሰማችሁ። ለዚህ ነው ስትጸልዩ ነው ዲያብሎስ የሚሰቃየው። ሰማችሁኝ?
ስታመልኩ ስትሰግዱ ነው ዲያብሎስ የሚሰቃየው። ስሙን ስትጠሩ ነው ዲያብሎስ የሚሰቃየው። ይሄ በስመ አብ ስለው 40 ክንድ ይርቃል የሚለው ነገርን አሁን ተዉት። ያ ለድሮዎቹ ነው፣ ለቅኖቹ ነው፣ በየዕለቱ ለሚጸልዩና ለሚሰግዱት ነው። አሁን አብሮን ተወልዷል፣ አብሮን አድጓል፣ አሁን አብሮን ኖሯል፣ አብሮን ተምሯል፣ አብሮን አውቋል። ግን ጎትቶናል። ወደፊት አትሄድም፣ ወደ ኋላ ብቻ ነው። አንድ እርምጃ ወደፊት፣ 2 እርምጃ ወይም 3 እርምጃ ወደ ኋላ እንድትሄድ ያደርጋል። እንደዚህ ከሆነ የሚበዛው ወደ ኋላ መሄዱ ነው። ከዚህ አንጻር እኛ ጠቅላላ እንደ ሀገርና እንደ ሕዝብ ወደ ኋላ እየሄድን የኖርን ወገኖች ነን። ስትጸልዩ ነው የምታሰቃዩት። መንበርከክ ስትችሉ ታሰቃዩታላችሁ። እጃችሁን መዘርጋት ስትችሉ ታሰቃዩታላችሁ። ዕለት ዕለት የአምልኮት ጊዜ ሲኖራችሁ ታሰቃዩታላችሁ። ከዛ በኋላ እሱን ለመቆጣጠር ብዙ አያስቸግርም። አንዳንዶቻችሁ አነጋግራችሁታል፣ አንዳንዶቻችሁ አውቃችሁታል ሚስጥሩን፣ አንዳንዶቻችሁ መንፈሱ ሲዝት ዝም በል ብላችሁታል። ምክንያቱም አብሬ ተወልጃለሁ፣ ዘመናትን አብሬ ፈጅቻለሁ እያለ ሲናገር ደርሳችሁበታል። አንዳንዶቻችሁ ደግሞ ሌሎቹ በቤተ እግዚአብሔር በብዛት የሚኖሩት ሰዎች ደግሞ ገና መንፈስ እንደሆነ ምን እንደሆነ አያውቁም። መንፈስ ሲባል ይበረግጋሉ፣ ይደነግጣሉ። ሌሎች ደግሞ አፍዛ ደንግዝ ተጠቅመውበት የዕለት ኑሯቸውን እንጀራ አድርገዋል። የዕለት ኑሯቸው የገቢ ምንጫቸውን አጋንንት አድርገው አንዴ በመስተፋቅሩ፣ አንዴ በመተቱ፣ አንዴ በአፍዛ ደንግዙ፣ አንዴ በሟርቱ፣ አንዴ በስልብናው እየተጠቀሙበት ብዙ ጊዜ መንፈሱ ሲነካ ይንጫጫሉ። ግማሾቹም ከዚህ ከግርማ ሞገሱ መንፈስ ተወልደው 3-4 ትውልድ ተሻግሮ መጥቶ እሱ መነካት ሲጀምር በያዘው ቦታ ላይ ያኮርፋል። ትልቅ ቦታ ይይዝና አስቀድሞ ስፍራ ይይዝና ሌላው እንዳይጠጋ ቁልቁል ይቀጠቅጣል። ያው እንደኔ የምታዩት ማለት ነው። ያም ተነስቶ ስለ መንፈስ ሲነገር የሚያወራው ሌላ፣ ለእናንተ የሚናገረው ሌላ። አረ ይሄ ነገር ዝም ብላችሁ ነው ይሏችኋል። እንደዚህ ዝም ብለን ተራ ነገር አድርገነው የምንመለከተው በእውነት እግዚአብሔር እድለኞች ሆነን ነው በዚህ ዘመን ሚስጥሩ እንዲታወቅ ያደረገው እንጂ ይሄው ነገስታቱ ሁሉ በሱ እየሰሩ አይደለን። በመናፍስት እኮ እየሰሩ ነው። ሳይወዱ በግድ እኮ ነው አባሎች የሚሆኑት። ሳይወዱ በግድ እኮ ነው ዝናቸውን በመናፍስት ተጠላልፈው መውጣት አቅቷቸው ለዲያብሎስ አገልጋዮች ሆነው የሚሞቱት ብዙዎቹ። ዘፋኞቹ ብትሉ፣ ቱጃሮቹ፣ ሀብታሞቹ ብትሉ ከአጋንንት ጋር ካልተቋደሱ የዘመናችን ኑሮና ጊዜ እኔ እናንተ እንደክማለን፣ እንሰለባለን፣ እነሱ ይከብራሉ። እኔ እናንተ እንዲሁ ዝም ብለን እንሮጣለን፣ እንባዝናለን፣ እንቸገራለን፣ እነሱ ወደ ላይ ይወጣሉ። ሲሞቱ ወደ ጥልቅ ይወርዳሉ። ለጊዜው በምትገኘዋ ነገር ትርፍ እና ኃይል፣ ስልጣን እና ማዕረግ ራሳቸውን ያታልላሉ። እኛንም በአፍዛ ደንግዝ ወደ ታች ወርደን እንድንኖር አጃቢዎችና መናጆዎች እንድንሆን ይጫወቱብናል። መናጆ ታውቃላችሁ? የሚሸጠውን ከብት አብሮ መንዳት ማለት ነው። ከዛ ዋንኛው እዛ ይሸጣል፣ መናጆ ይመለሳል። ልክ እንዲህ መናጆ ህዝብን፣ ትውልድን፣ ጊዜን፣ ዘመንን መናጆ ያደረጉ ጥቂቶች አይደሉም። ስለዚህ እኛ የጠላቶቻችን መናጆዎች እየሆን መኖር የለብንም። አባታችን አባ ገብረ ኪዳን ስለ መተት ይህንን ተናግረዋል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እናቱ ድንግል ማርያም ለእኔ መጠጊያዬ ናት በእናትነቱ። ይሄ የሚያሳየው የእሳቸውን በእግዚአብሔር ላይ ያላቸውን ጽኑ እምነት እንዲሁም ደግሞ በእናታችን በቅድስት ድንግል ማርያም ያላቸውን ጽኑ እምነት ነው የሚያሳየው። በእርግጥ አንድ ክርስቲያን ሊሆን የሚገባው እንደዚህ ነው። ደፋር ነው መሆን ያለበት፣ መፍራት የለበት። አብዛኞቻችን ግን የእሳቸው አይነት እምነት ወይም ጥበብ የለንም። በጣም እንፈራለን። እሳቸው እምነታቸው ዝም ብሎ የመጣ አይደለም። እንደምታዩት የዓለምን ደስታ ትተው
ለእግዚአብሔር ለኢየሱስ ክርስቶስ የሚኖሩ አባት ናቸው። በእርግጥ ከሁላችንም የተሻለ መንፈሳዊ ጥበብ ዕውቀት አላቸው። አገልግሎታቸውም በዚህ ውስጥ ነው። ስለዚህ ይሄ አገልግሎት ድፍረት ወኔ ሰጥቷቸዋል። እኛ ግን ልባችንን ከእግዚአብሔር ከፍለን ውሏችንን ከአምላካችን አርቀን ከእናታችን ከቅድስት ድንግል ማርያም በብዙ ርቀት ላይ ያለን ሰዎች እንደሳቸው ያለ እምነትና ድፍረት የለንም። ስለዚህ መከላከያውን አልያዝንም ማለት ነው። ለዛ ነው ተራ ትንሽ የሆነ ጠንቋይ የሚጫወትብን በድግምቱ እንደፈለገው የሚያዞረን በውስጣችን ያለው የእግዚአብሔር ኃይልን ስላልያዝን እምነታችን በሱ ስላልጸና ነውና ጠንቋዮቹን ድግምቶቻቸውን ትተን መከላከያ የሆነው ኢየሱስ ክርስቶስና እናቱ ድንግል ማርያም ላይ መጣበቅ መቻል አለብን። ያን ጊዜ ደፍረን እንደሳቸው ማውራት እንችላለን። በረከታቸው ይደርብን። እንደዚህ አይነት ትምህርት አዳምጠው ይሄን የመሰለ ነገር ገብቶ ሁሉንም አባቶች አውቀው ያጠምቃሉ የሚባሉትን አባቶች ያውቃሉ፣ ይሄዳሉ፣ ይቀርባሉ፣ ምን ያሉ። አጅሬው ግን አሁንም ያገኛቸዋል። ለምን? እቅዱ ውስጥ ያለው እቅድ ምን እንደሆነ ያውቀዋል አጅሬው። ሶስት አይነት ነገር አለ ሰው ተመልሶ ወደ ኃጢአት እንዲገባ የሚያደርጋቸው ይህን መንፈሳዊ ትምህርት ካዳመጡ በኋላ መልሰው ዓለማዊ እንዲሆን የሚያደርጋቸው ማለት ነው። አንደኛ ሰይጣንን በመፍራት ብቻ ሰይጣንን ፈርተውት ወይኔ እኔ ውስጥ እየጮኸ ነው፣ እኔ ውስጥ አለ ኑሮዬን፣ ህይወቴን የሚያበላሽብኝ የሚያመሰቃቅልብኝ ይሄ ሁሉ ከሆነ ላባረው ብለው ፈርተውት ብቻ እሱን ለማባረርና ከውስጣቸው ለማስወጣትና እንደገና ወደ ነበሩበት ሰላም ህይወታቸው ለመመለስ ሲሉ ብቻ ዘፋኝም ሊሆን ይችላሉ፣ ዓለማዊ ዝሙት ህይወት ውስጥ ያሉ ሊሆን ይችላሉ። ይመጡና አልበም ሊያወጡ እኮ ተዘጋጅተዋል። በቅርበት ራሱ አልበም ሊያወጡ በቃ ሙዚቃ ምናምን ቅንብር ጨርሰው ምን ብለው መተው እኔ ጋር መምህርዬ እንደዚህ በቃ ችግር እየገጠመኝ ይኸውልህ ስራዬ ላይ እንቅፋት እየገጠመኝ እና እግዚአብሔር የዘፈን ተባባሪ ነው እያልከው ነው። ዘፈንህን እርግፍ አርገተውና ጾም፣ ጸልይ፣ ስገድ፣ ስራ ፊልድህን ቀይር። ከዛ በኋላ እግዚአብሔር ያግዛል፣ ይረዳል። መንፈሱ የሚያገኝህ ናይት ክለብ ከሆነ እዛው የሚመለስብህ የሚደገምብህ ከሆነ ከጭፈራ ቤት ወይም ደግሞ ከአጠቃላይ ከድምፃዊነትህ ተያይዞ የሚመጣ ከሆነ ለምን አትተውም እና ስራ ፊልድህን ለማትቀየር ሰዎች ጊዜ አይ የማንጀራዬ ነው እግዚአብሔር ድምፅ የሰጥቶኛል አይደል ይላሉ። አስተሳሰብ ላይም ገና ናቸው፣ ኃጢአትም ላይ ገና ሳይጨርሱ ይመጣሉ። ታዲያ መምህር ለምትሉኝ ያላችሁ እኔ እኮ የእንደዚህ አይነት አስተሳሰብ መምህር እንዴት እሆናለሁ? ምናልባት እንደ መምህር አይታችሁኝ መምጣታችሁን አመሰግናለሁ። ግን ፈጽሞ ይሄን ኃጢአት መተው አለብኝ የሚል ሐሳብ ውስጣችሁ ከሌለ ባንገናኝ ጥሩ ነው። ወይም ደግሞ አንድ ቀን እግዚአብሔር ይሄን ኃጢአት ያስጥለኛል፣ ኃጢአት ነው ዘፈን ኃጢአት ነው መንግሥተ ሰማያት አያስገባም፣ ወይም ደግሞ የዝሙት ህይወት ይሄ የማደርገው ነገር ትክክል አይደለም፣ እግዚአብሔር አንድ ቀን ይመልሰኛል ብለህ የምታስብ ከሆነ ላግዝህ፣ ልርዳ። አንድ ቀን እስክትመለስ ዓመት በዓል ሲመጣ እንኳን አደረሰን እንባባል፣ አይዞህ በርታ፣ ፕሮግራም ሲኖረኝ ምናምን እጠራለሁ፣ ችግር የለውም ብዬ ስላቸው ግን እኮ ይሉና ኃጢአቱን ደግፈውት ከኔ ጋር ይከራከራሉ። የሚያደርጉትን ነገር እንደ ኃጢአት ወይም ደግሞ እንደ ጥፋት አይቆጥሩትም። በሉ ራቁ ብዬ አርቃቸውና ወንድማዊነቴን ብቻ ሰጥቼ ከአጠገቤ እንዲርቁ አደርጋለሁ። ለምን? ገና ሳይጨርሱ የመጡት ያ ኃጢአታቸው እኔን በዙሪያ ያለውን ተማሪዎችን ያወዛግባል። ገና ጨርሰው እስኪመጡ ጠብቃለሁ ማለት ነው። ገና ናቸው፣ ቆይ ይጨርሱላለሁ። ሰው ደውሎ ራሱ አረ መምህር ያንተ ተማሪ አይደል ይሄ ልጅ ይሄች ልጅ አንተ ተማሪ አለች፣ ምንድን ነው እያደረገች ያለችው ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ? እና ታዲያ ምን ላድርግ? ከ10 ሰዎች ውስጥ 2 ሰው ፌል ስላደረገ እኔ ምን ላድርግ? ያለኝ አማራጭ ምንድን ነው? ማሳየት፣ ማስተማር ነበረ። እነዚህ ሰዎች የሆነ ያልጨረሱት ነገር አለ። ጸበል ሲረጩ ይጮሃሉ። ማነ ሲባል እገሌ ነኝ ይላል። ቪዲዮም ሪካርድ ሁሉ ነገር ማስረጃ እንይዛለን። ግን ያንን የሚጮኸው መንፈስ መሸኘት ያቃታቸው ደግሞ በአመለካከታቸው ችግር ነው። እነሱ ይሄን መንፈስ መሸኘት ካልቻሉ እንዴት ነው የምረዳቸው? ወይም ደግሞ ይሄን መንፈስ መሸኘት የሚችሉበት መንፈሳዊ ህይወት ላይ ካልደረሱ በዚህ በኩል ጥሩ መንፈሳዊ መሆን እየፈለጉ በዚህ በኩል ዘፈን የሚያዳምጡ በዚህ በኩል መጸለይ እየቻሉ በዚህ በኩል ደግሞ ተቀምጠው ዝም ብሎ ወሬ የሚያወሩ ብቻ ከሆኑ ምን ጥቅም አለው አይደል? ስለዚህ ያለን አማራጭ ምንድን ነው መሰላችሁ? በቃ መንፈሳዊ እህትና ወንድምነት ብቻ ይቀጥላል። ሲጨርሱ ደግሞ ይመጣሉ። እድሜ እኮ ራሱ እኮ ያስጨርሳል። እድሜ ክርስቶስ ምንድን ነው ያለው? ጌታ ሆይ የወይን ጠጅ አልቆባቸዋል ስትል ድንግል ማርያም ጊዜ ገና አልደረሰም፣ አንቺ ሴት ከአንቺ ጋር ምን አለኝ? ሁለት አይነት ነገር የተናገረው ጊዜ ገና አልደረሰም ሲል ምን ማለት ነው? ወይን ጠጁ ይሄ ሰው የበጠበጠው ብዙም የማይጥመው ለሰርግ ተብሎ ተደግሶ ግን ሁሉንም ሰው እንዲያዳርስ ተብሎ ቀጥኖ የተሰራው ጠጅ
ገና ከማሰሮ ውስጥ አላለቀም። እሱ ጠጅ እልቅ እስኪል ድረስ እንጠብቅ እያላት ነው ድንግል ማርያም ጊዜ አልደረሰም ሲላት፣ በአንድ በኩል ደግሞ ጊዜ አልደረሰም ሲል በመስቀል ላይ ተሰቅዬ የምሰጣችሁ የወይን ጠጅ ይበልጣል ማለቱ ነው። ግን ለድንግል ማርያም ደግሞ ከአንቺ ጋር ምን አለኝ ያልሽኝን አረግልሻለሁ ብሎ ጊዜያዊ የሆነው የወይን ጠጁንም አጣፍጦ አምጥቶ ሰጥቷቸዋል። ምን እስኪያልቅ ጠብቆ፣ ውስጥ ያለው ወይን ጠጅ እስኪያልቅ ጠብቆ። ምክንያቱም ውስጥ ትንሽዬ ወይን ጠጅ ቢኖር ኖሮ ያ 6 ጋኖች ውስጥ ዶኪማስ የደገሰው ሰርግ ላይ ማለት ነው ትንሽ ወይን ጠጅ ቢኖር እሱን አብዝቶት ነው ይባል ነበር። ግን እንዳልሆነ ሙጥጥ አድርገው ከጨረሱት በኋላ ባዶ ወይን ጠጅ ላይ ባዶ ማሰሮን ስራ ላይ ውሃ ሙሉባቸው አለና ውሃ ተሞልቶ ከዛ በኋላ ነው ወይን ጠጅ ያደረገው። አሁንም እኛ በህይወታችን እንደዚህ ነን። ስትመጡ ወደ መንፈሳዊ ህይወት የኛ የምናስተምረው ትምህርት ለመማር ስትመጡ ባዶ ሆናችሁ ምንም እርሾ የዓለማዊ የበጠበጠው ወይን ጠጅ ዓለማዊ አስተሳሰባችሁን ትታችሁ ከሆነ የመጣችሁት አዲስ ወይን ጠጅ ክርስቶስ እናንተ ውስጥ ይሞላባቸዋል። ስጋው ደግሞ ስትቀበሉ ጤነኛ ሆናችሁ ነው። መንፈሳዊ ህይወትም ስትኖሩ ጤነኛ ሆናችሁ ነው። ወደኋላ እንድትመለሱ የሚያደርጋችሁንም አሸንፋችሁ ጤነኛ ሆናችሁ ነው የምትኖሩት። የሚመጣባችሁ የሚፋለማችሁ ነገር ግን ቀጠሮ የኃጢአት ቀጠሮ የምትይዙ ከሆነ ቆይ ከዳንኩኝ በኋላ ይችን ልጨርስ፣ ይሄን ካደረኩ በኋላ ሄጂ ተመልሼ ደግሞ እንደዚህ ፏፏ አረገዋለሁ፣ ትንሽ ቦግ 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 አረገዋለሁ ምናምን የምትሉ ከሆነ በዛው እግዚአብሔር ዝም ይላል። ምልክትን ያሳያል። አለ እኮ ውስጥህ መንፈስ፣ ውስጥሽ እኮ መንፈስ አለ። ግን ብትተጊ ይሄን ሐሳብሽን ብትተዩ ተመልሼ ወደ ዓለም ሄዳለሁ የምትይውን ሐሳብሽን ብትተዩ እገላግልሽ ነበረ። ግን ይሄን ቀጠሮ ስለያዝሽ እኔ ከአንቺ ጋር አይደለሁም አትድከሚ ይላል። እስራኤላውያን እንደዛ ይላቸው ነበረ። ጦርነት መጥቶባቸው በካህኑ ኤሊ ዘመን ጦርነት እንውጣ፣ ታቦተ ጽዮን በሉ ተሸከሙ እንውጣ ሲሉ ታቦተ ጽዮን አትሸከሙ እኔ ከእናንተ ጋር አይደለሁምና ወደ ጦርነት አትሂዱ ብሏቸዋል እግዚአብሔር ብሎ በነቢዩ በኩል ሲነግራቸው አይ አንሰማህም አንተን ብለው ታቦተ ጽዮን ተሸክመው ሄዱ። ጦርነት ሲዋጉ ይሸነፋሉ። ከእናንተ ጋር አይደለሁም፣ የኔ ኃይል ከእናንተ ጋር አይደለም፣ ለጊዜው ተጣልቻቸዋለሁ። አታምጡ ያልኳችሁን እርም የተባለን የአሕዛብን ምግብና ብራቸውን አምጥታችኋልና እሱን እርም የተባለውን ነገር ንስሐ እስካልገባችሁበት ድረስ የመጣውን ጦርነት አታሸንፉትም፣ ተዉ አትውጡ ተብላችኋል እያለ በነቢይ በኩል እግዚአብሔር እየነገራቸው አምፀው ሲወጡ ተሸንፎ ይመለሳሉ። ከዛ ቤቱ ማረን ብሎ ደግሞ የተንበርኮ ይሰግዱ ነበር ይላል። ይሄ አሁን ያለው ህይወታችን እኮ ነው። ዝም ብላችሁ አትላተሙ፣ አትጋፈጡ። መታችሁ ደግሞ እኛ አይነ ጥላ ጠቋር መንፈስ እንደዚህ ያደርጋል ስንል አዎ ያደርጋል። እሺ ከዛስ ቅዱስ ሚካኤል ምን አደረገ? እንደዚህ ያደረገ ገብርኤል እሱን ይዞ ወጥሮ እግዚአብሔር ሆይ ከዚህ ነገር ከገላገልከኝ ለቅዱስ ቁርባን በቃለሁ፣ ስራዬን እቀይራለሁ፣ መንፈሳዊ ሆኜ እኖራለሁ፣ ህዝብህን አስተምራለሁ፣ እንዲህ ሆኜ አገባለሁ፣ ወልዳለሁ እና ጥሩ ክርስቲያን እሆናለሁ ብላችሁ ቃል ስትገቡ መንፈስ ቅዱስ ያግዛል። አይ ቆይ እስቲ ትንሽ አንድ 20 ቀን አንድ ወር ያክል ትንሽ ሱባኤ ልግባና ትንሽ ከዳንኩ በኋላ ሄጄ ደግሞ ለነበርኩባት ስራ ይመለሳለሁ የምትሉ ከሆነ ያቺ ቀጠሮ ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል፣ ጸጥ ይላል። መታችሁ ብትጠመቁም ይጮሃል እንጂ አይወጣም። ላይጮህም ይችላል፣ ግን ይጮሃል፣ ያጓራል። ምንም ነገር ብታገኙ፣ ገንዘብ ብታገኙ፣ ልጅ ብታገኙ ሁሉ ነገር ይዞት ይሄዳል። ለምን? ቀጠሯችሁ ያ በውስጥ ያለው ያ መንፈሳዊ ያልሆነ ቀጠሮ ሁሉንም ምንም ትዳርም ብትይዙ ይፈርሳል፣ ምንም ብትይዙ ይበለሻሻል ማለት ነው። ስለዚህ እግዚአብሔር ከነካን በኋላ ተመልሰን ወደ ዓለም ሄደን ሰይጣን ከነካን እጥፍ ሆኖ ነው የሚመጣው ይላል የማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ አንድ ሰው መንፈስ ከአንድ ሰው ከወጣ በኋላ ወደ በረሃ ይሄዳል፣ ውሃ ወደ ሌለበት ስፍራ ይሄዳል። ከዛ እዛ ደግሞ አላስቀምጥ ሲሉት ቅዱሳን አባቶች በጸሎታቸው ምን ተመልሼ ወደ ነበርኩበት ቤቴ ልምጣ ይላል ቁጥር 44 ላይ ወደ ነበርኩበት ቤቴ ተመልሼ ልምጣ ይልና ሲያይ በጸበል አባራይ ነበረ፣ በጸሎትም በቅዳሴም በምንም ብቻ በስግደትም አባራይ ነበር ወይም አባሮይ ነበረ። አሁን ተመልሶ እንደገና ወደ ዓለም መጣልኝ፣ ቆይ ይቺን አስተሳሰቡን ወድለታለሁ ይልና እገባለሁ ተመልሼ ወደ ልቡ ወደ ነበርኩበት ቤቴ ልመለስ ቢለው ቤት የተባለው ልብ ነው፣ እመለስበታለሁ ይልና ይላል። ግን ብቻዬን አልገባም፣ 7 ከኔ የከፉ አጋንንቶችን ይዤ መጥቼ እገባለሁ ይላል። ከዛ 7 ከራሱ የከፉ አጋንንትን ይዞበት እሱ 8ኛ ሆኖ ይገባበታል። ለዚህ ሰው መጀመሪያ ከነበረው ስቃዩ ይልቅ 2ኛ ላይ ያለው ይብስበታል። እስቲ ዋቸው መንፈሳዊ ሆነው ሰንበት ትምህርት ቤትም ገብተው ትንሽ እግዚአብሔር እናውቀዋለን ብለው ካሉ በኋላ ወደ ዓለም ሄደው ዓለም ላይ እግዚአብሔር እንዴት እንደሚያሰድቡት ህይወታቸውን። መጀመሪያ እኮ ጥሩ ሰው ነበሩ። ከዛ ወደ ዓለም በሆነ በተለያየ ምክንያት ይሄዳሉ። ሰው ፍጹም አይደለም፣ ብዙ ምክንያት ይኖረዋል። ደካማም ነው። እናዝናለን፣ ሁላችንም እንደሰታለን።
ደካማ ስለሆንን ሁልጊዜ ይጥለናል የሆነ ችግር። ግን ወደ ዓለም ሄደን መንፈሳዊ አይደሉም የሚባሉ ዓለማውያን እንኳን የማያደርጉትን አንድ ይላል እኮ አሕዛብ እንኳን የማያደርጉትን ነገር እናንተ በእናንተ መካከል ታደርጋላችሁ። ለዚህ ሰው እኔ እንዲህ እላለሁ ይላል ቅዱስ ጳውሎስ የቆሮንቶስ መልእክት ላይ አይደለም 12 ላይ ማለት ነው። ይህ ሰው ለሰይጣን ተላልፎ እንዲሰጥ ወስኜበታል፣ ፈርጄበታለሁ። ነፍሱ ገነት እንድትገባ ወይም በነፍሱ እንዳይጠየቅ ሲኦል እንዳይገባ በስጋው ለሰይጣን ይሰጥ። ጸበልተኛ ይሁን ማለት ነው። አይሻልም? ዓለማዊ ሆኖ መንፈሳዊ ሆኖ ወደ ዓለም ሄዶ ዓለም ላይ ከመርመጥመጥ ኃጢአት ውስጥ ቆሻሻ ውስጥ ከመግባት እንደገና እግዚአብሔርን ከማሰደብ ነጠላ ለብሳ ነበረ እንደዚህ ሆነች፣ ይሄን አርጋ ነበረ እንደዚህ ሆነች ከመባል ወይም እንደዚህ ሆነ ከመባል ጸበልተኛ ሆኖ እየጮሁ ያ መንፈስ እኛችን ላይ መቼ ነው የምትወጣው ትወጣለህ አትወጣም እያሉ እየተፋለሙ መኖር አይሻልም ወይ? ይሄን ያለው ቅዱስ ጳውሎስ እኮ ለሰይጣን ተላልፎ እንዲሰጥ ፈቅጃለሁ ወስኛለሁ አለ። ስጋው ያለው ነፍሱ እንድትድን ጸበልተኛ ሆኖ እድሜ ልኩን ይኖር ነው። እናንተ ጸበልተኛ ሆናችሁ አልወጣም ብሏችሁ ያላችሁ ሰዎች አንደኛ ማድረግ ያለባችሁ ምንድነው? ለምንድን ነው መንፈሱ ያልወጣው? እኔ ጋር ምንድን ነው የቀረው እርሾ? ዓለም የበጠበጠው የወይን ጠጅ ውስጤ ምድራዊ የሆነ ብጥብጥ ነገር ውስጥ ያለ እሱ ወጥቶ ክርስቶስ በእኔ ላይ ሪፕሌስ ያላረገው አዲሱ የወይን ጠጅ ገብቶ እኔ ላይ ያልሰራው ለምንድን ነው? እኔ አሮጌ አቁፋዳ ስለሆንኩኝ ነው። በአሮጌ አቁፋዳ ላይ ወይም በአሮጌ የወይን ጠጅ መያዣ ላይ አዲስ የወይን ጠጅ ብትከቱበት ያፈነደዋል ነው የሚለው። ቷ አርጎ ያፈነደዋል። ወንጌል ነው የሚናገረው። ያፈነደዋል። በአዲስ አቁፋዳ ግን አዲስ የወይን ጠጅ ስታደርጉ ይጠባበቃሉ ይላል። አዲስ ሌጦ ታውቃላችሁ? የፍየል ሌጦ እሱን ነው አቁፋዳ የሚለው። እንግዲህ በድሮ ጊዜ ደና ፈሳሽ ነገር የሚይዙበት በሱ ነው ወይ ቅል ነው እና ይተረትረዋል ሲል እንግዲህ ሌጦ ስለሆነ ነው። እና ምን ማለት ነው? እኛ በአዲስ መንፈስ ተለውጠን እግዚአብሔርን ተከትለን ይሄ ነገር ያድነኛል፣ በዚህ በኩል እኔ ኃጢአተኛ ስለሆንኩ አስቸጋሪ ስለሆንኩ ነው እንጂ እግዚአብሔር ይታደገኛል ብለን ወጥረን የያዝነውን ትምህርት ይዘን እስከ መጨረሻው ስንሄድ አዲስ እንሆናለን። ስጋው ደግሞ አዲስ ያደርገናል። የወይን ጠጁ የተባለው ስጋው ደግሞ ወይም ደሙ ማለት ነው በእኛው ሕይወት ውስጥ ገብቶ አዲስ ማንነት ይኖረናል። ክርስቶስ ይቅር እንዳለ እኛም ይቅር ባይ እንሆናለን። የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ እንደጮኸ እኛም ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ እንዳለ እኛም እንደገናም ደግሞ ተፈጸመ እንዳለ እኛም እንላለን። ያደረገውን ተአምር በእኛ ላይ ይፈጸምልናል። ለምን? አዲስ ስለሆንን። ዓመተ ምሕረት ውስጥ እኛ አዲስ ሆነን ካልተገኘን ሁል ጊዜ ዓለም ትወስደናለች እና ተመልሰው ወደ ኃጢአት የሚገቡ ሰዎች ቀጠሮ ስለያዙ ነው ቶሎ የማይድኑት። ሶስት ነገር ያልኳቸው አንዱ። ሁለተኛው ትልቁ ነገር ከመጡ በኋላ መፋለም ያቀታቸዋል። የለመዱት መብላት፣ መጠጣት፣ ሮብና ዓርብ እንደፈለጉ መሆን፣ በሰንበት ቀን እንደፈለጉ መሆን፣ ዓለም ጣፍጣቸው ደስ ያላቸውን እየበሉ እየጠጡ ነበረ እና ልክ መንፈሳዊ ሕይወት ውስጥ ሲመጡ ትግሉ ይከብዳቸዋል። ከዛ ለምሳሌ በሰው ፊት ምናምን ጸዋሚ ጸላይ ለምሳሌ ተደብቀው ግን ወተቱንም እንቁላሉንም ምኑንም ይበላሉ። ከዛ መንፈሳዊ መስለው አብረው ወዲያ ወዲህ ይላሉ። ከዛ መንፈሱ ያጋልጣቸዋል ወይ ደግሞ አንድ ቀን ያው ይታወቃል ምን ሲያደርጉ እንደነበረ ለረጅም ጊዜ ወጥተው ራሳቸው በአንደበት ይታወቃሉ። ሶስተኛው ደግሞ ትልቁ ችግር የእውቀት ማነስ ነው። ላክ ኦፍ ኖውሌጅ ወይም ደግሞ የእውቀት እጥረት። እኛ ምን እንደምናስተምር ዘውጉ ምን እንደሆነ እኛም እንደነሱ ፍጡር እንደሆንን ወይም እንደነሱ አንድ ተራ ምስኪን ሰዎች እንደሆን ይረሱታል። በየቀኑ እንድንጎበኛቸው ይፈልጋሉ። እኔ አሁን ለምሳሌ የማገኛቸው ተማሪዎች ጋር መምህር ረሳኸኛል ይላሉ። እንዳንቺ የመሰሉ አንቺ ራስሽን እዚህ ድረስ ካደረስኩሽ ወይም ካደረስኩ በቃ እናንተ ራሳችሁን ያዙልኝ። እኔ ደግሞ እንደናንተ የመሰለ ብዙ ሰው ደግሞ አለ። የራሴም ህይወት ደግሞ አለ። ልጆች ያሉ የግል ህይወት አለ። እኔ ላይ የገባው መንፈስ ደግሞ መፋለም አለ። እኔም ደካማ ነኝ ብዬ እነግራቸዋለሁ። ግን በቃ ከነ አመላቸው፣ ከነ ጸባያቸው፣ ከነ አኩራፊነታቸው፣ ከነ ችግራቸው ይመጣሉ። ትሪት እናደርጋቸዋለን፣ በዛው ይጠፋሉ። ስለዚህ ምንድነው የምናደርገው? እስኪመለሱ ደግሞ እንደገና እንጠብቃለን። ለምን? ተያይዘን ገነት መግባት ስለምመኝ ነው። እና ያልጨረሱት ኃጢአት አለ። አንዷ ምን አለችኝ አልኳችሁ፣ ቆይቷል። አንቺ ምንድነው ቲክቶክ ላይ የምትለቂው አልኳት። ቆይቷል፣ የዛሬ 3 ዓመት ምናምን ነው፣ 2 ዓመት ይሆናል። እና አይ መምህርዬ ቆይ አለች። ምን ነው አልኳት። በቃ በጣም ከባድ ከሆነ ኃጢአት ውስጥ እንደወጣሁኝ እንዲታወቅልኝ በደንብ ኃጢአት እንትን ያልኩኝ ነው። እንዴ ምን ማለት ነው? ቤተሰቦች ስላንቺ የነገሩኝ ይሄ አልነበረም አልኳት። አይገርማችሁም? በጣም ከባድ ከሆነ ነገር ውስጥ እንደወጣሁኝ እንዲታወቅ እንዲያደርግ ነበረ ብዬ
እንትን ለመለጠፍ እንዲመቼ ምናምን እስማ በጣም የተያዘንኩት ይኸው። ግን ዓለም ላይ ጠፍታ ቀረች። መች መጣች? እንዲያውም ደውዬ ዓመት ባል ጊዜ 2018 ላይ የት አለሽ ፈልጌ አጣሁሽ፣ አይኔ ቅዳሴ ላይ ከርተት ከርተት አለ የምትቆሚበት ቦታ ላይ ብዬ ጽፌ ላኩላት። ለምን መጀመሪያ አውቃት ነበር ልጅቷ እንዴት እንደምትጸልይ። አዲስ ዓመት ሲሆን አታቋርጭም ነበር፣ እዚህ ቦታ ላይ ትመጭ ነበረ። የት አለሽ አልኳት። መምህር ፈለከኝ አለችኝ። አዎ። አጣኸኝ አለችኝ። አዎ። በለስ ቅጠል ተሸፍኜ ተደብቄያለሁ አለችኝ እና የእንባ ምልክት ማመርጋ ልካ ጻፈችልኝ። ምን ነው ምን ሆነሻል ስላት፣ አይ አንዳንድ ጊዜ ለካ የማይሆን ሐሳብ ተራ የሆነ ሐሳብ ማሰብ ጥሩ አይደለም። እኔ ዓለምን ጭርስ አድርጌ ልምጣት ብዬ ያሰብኩት ኃጢአት ጥሞኝ ወይ ምናምን ሳይሆን ስመጣ ህዝብ የሚማር እንደዚህ ብሎ ነገር አለ እንዴ? ጠፍተሽ ቀረሽ እኮ በዛው ሰው እንዲማርብኝ ብለሽ እንደገና በዓለም ኃጢአትን እያረግሽው እየፈጸምሽው እንዴት ነው ሰው የሚማረው? እንደዚህ ነገር አለ እንዴ ብዬ መክሪያት በዛው መሆኑ ጠፋች። የለችም ስቲል እስካሁን ድረስ አይኔ ማየት ከብዷታል። እና እኔ የምለው ምንድነው የሚያዋጣው ቤተክርስቲያን ውስጥ ሆኖ መንፈሳዊ ህይወት ውስጥ ሆኖ ጸሎት ክፍል ሆኖ መፋለም ነው። ቅድም ያቋረጥኩት ምን ላይ ነው? የፈለገ ነገር ቢሆን ኃጢአታቸውን ጨርሰው መጥተው እግዚአብሔርን ይቅር በለኝ የሚሉበት ጊዜ ስላለ ምንም ችግር የለውም። ጠብቃለሁ እድሜ ካለኝ፣ ከሌለ ደግሞ እነሱ ቤተክርስቲያን ትጠብቃቸዋለች። ዳሞ ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።